ልገው ይሆነ በቃ ልክ ነኝ አይደለሁም የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ቁጭ ብለ ቆም ብለ ወደ ራስ ስትመለስ ነው ያንን ነገር እንጂ ሰው ሲያዋክብህ አንዳንዴ ከባድ ነው። ትዳር መሃል ላይ ደግሞ ሶስተኛ ሰው ሲገባ ደግሞ ከባድ ነው። ሁሌ ታውቃለህ አይደል? ሁሉም ነገር ይፈርሳል። የሶስተኛ ሰው ገብቶ የቀና ነገር ምንም ነገር ስለሌለ ማለት ነው። እና ለዛም ነው ዙሪያ ላይ ያሉ ሰዎች ባስወግድ ሁሉ ነገሮች አልፈዋል። ብዙ አሁን ኮንቲኒ ፈጠርም ነገር የለም አሁን አልፈዋል። በቃ ስለዚህ አሁን እኔ ስላለፈው ነገር ምንም ነገር ማውራት አልፈልግም። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ነውና በያላችሁበት ሰላማችሁ ብዝት ይበል። ሰላም ሲኖር ጤነኛ ስትሆኑ ነው አይደለ ማንኛውም ነገር ላይ መድረስ የምትችሉት። እና ሰላማችሁ ይብዛልኝ። እና እንዴት ናችሁ? አለን እና ዛሬ ወንድሜን ላገኘው ነው። በስንት ጊዜ ነገሮች ውዥንብር ካሉ በኋላ በጣም ናፍቆኛል። ማየት ጓጉቻለሁ። ምክንያቱም ከዚህ በፊት አውርቻችሁ ሊሆን